ሊዲያ ነበርሽ? ሊዲያ ከኔ ጋር ነበረች። እቃዋ መግዛት ፈልጋ በጠዋት አብረን ነበር። ተዋት ዳግም፣ ማስረዳት አይጠበቅብን። ግን አንቺ መስመርሽን እያለፍሽ አልመሰለሽ? ትሰሚኛለሽ ሊዲያ፣ ፖሊሶች ዛሬ ጧት እዚህ መጥተው ነበር። እናትሽን ፈልገው ማለት ነው። ግን አላገኟትም። አላገኟትም ማለት ምን ማለት ነው? አላገኛትም ማለትማ ፖሊሶቹ ቤቱን ሲፈትሹ እሷ አልነበረችም ማለት ነው። ያ ማለት እስከዛሬ ስታታልለን ነበር። አልታመመች። ይወዳን እያወራሽ ያለሽው ነገር ታውቂዋለሽ? ከፈለግሽ ገብተሽ ማየት ትችያለሽ። እህቴ የምሰማው ነገር እውነት ነው? አዎ ዳግም፣ እኛም ዛሬ ነው ያወቅነው። እና ሻው ምንድን ነው የምናደርገው? እናቴ የለችም እኮ። አዎ የለችም ሊዲያ። ቆይ ሻው ምንድን ነው የምናደርገው? ለማንኛውም ቁጭ በሉበትና እናስብበት። ምን ነው ማሂዬ ብቻሽን ተቀመጥሽሳ? እንዴ ያበጀሽ ዝም ብዬ እያሰብኩ ነው። እኔማ እኮ እንደው ቤቱ እንደዛ በአንድ እግሩ ድብልቅልቅ ወጥቶ ደግሞ ባንዴ ጸጥ ረጭ ሲል ምን እንደማደርግ ግራ ገብቶኝ እኮ ነው የመጣሁት። ያበጀሽ አንቺንም በማታውቂው ነገር ጨምረን አስጨነቅንሽ አይደል? አይ እኔ እንኳን አልተጨነቅኩም። አይዞሽ ትንሽ ጊዜ ነው። ተጨማሪ ስራ ሊያዝና የራሳችንን ትንሽ የቤት ተከራይተን እንኖራለን። እሺ እንዳልሽ እንግዲህ እንደዛ ይሻላል። ማሂ ቆይ ምን ሆነሽ ነው? የሆንሽው ነገር አለ? ዝም ብለሽ ትተክሻለሽ። ምንድን ነው? ምን ሆንኩ ደግሞ አበጀሽ? እንጃ ማሂዬ፣ ግን ደስታሽን ተነጥቀሻል። ዝም ብለሽ በሀሳብ ትሄጃለሽ፣ ትተክሻለሽ። አበጀሽ የዚህን ቤት ጉዳይ ታውቂው የለ? በዛ ነው እንጂ ምንም አይደለም። እሱስ ልክ ነሽ። ግን ማሂዬ እንደው ከመጣሽው አይቀር የዚህን ቤት ጉዳይ እንዳንቺን ችላ የሚለው ሰው የለም። ምን ማለት ነው ደግሞ ይሄ? አይ ቆይ ግን ሰሞኑን ራስሽን አይተሽዋል? በዚህ 2 ቀን ውስጥ እኮ ራስሽን አይደለሽም። ዝም ብለሽ በሀሳብ ጭልጥ እያልሽ ትሄጃለሽ፣ ትተክሻለሽ። ቆይ እሺ ምን ላድርግልሽ? አበጀሽ የሰው ልጅ በህይወቱ በጣም ብዙ ነገር ይገጥመዋል። ሰው አይደለም እንዴ? አይ እኔ ግን እንዲያው ዝም ብዬ ሳይሽ እድሜዋ የደረሰ ጉብል ነው የምትመስይኝ። ደግሞ ጉብሉን ማለት ነው? እድሜዋ የደረሰ ጉብል ማለትማ አንዲት ሴት እድሜዋ ሲደርስ ከአንድ እረኛ አሊያም ደግሞ ከአንድ የቆሎ ተማሪ ልክ ልቧን ሲያሸንፈው ስትሸነፍለት ልክ እንዳንቺ ነው የሚያደርጋት። አሁን እንደምትሆኚው ማሂዬ። በከፋይ ሰዓት እንደዚህ ያስቀኝ እንጂ ከሳኩ እኮ ቆየው። አሁን እንደው ልብሽን ስለተናገርኩልሽ እንጂ እንደው እውነት አሁን እኔ አበጀሽ የተናገርኩት ነገር የሚያስቅ ነው ማሂዬ። አይ አበጀሽ ሰሞኑን ደግሞ ለየት ብለሻል እባክሽ። በይ እናቴ ሱቅ ወጥቼ ዕቃ ገዝቼ ልምጣ። መውጣት ጀመርሽ እንዴ? አዎ መውጣት እኮ ጀመርኩ። እዚሁ ሰፈር ውስጥ ቅርብ ያሉ ሱቆችን እኮ እየሄድኩኝ እገዛለሁ። ግን አስፋልቷን እረሳታለሁ። አይዞሽ አስፋልቱንም ቢሆን ትለምጃለሽ። ጥሩ አደረግሽ ወጣ እያልሽ። በይሽ እንግዲህ አይ ማሂዬ ስለወላድ ብላችሁ አግኝቶ ከማጣት
ወገን ስለወላድ ብላችሁ እባካችሁ ያያችሁ አትለፉኝ። እንደኔ ከመሆን ያድናችሁ፣ አግኝቶ ከማጣት ያድናችሁ። እዚህ ጋር ቁጭ ብሎ እኮ መለመን አይቻልም። ይሄ መኖሪያ ሰፈር ነው። ትንሽ ከዚህ ምን ላድርግ ብለሽ የኔ እህት? ሌላ ቦታ ሄጄ እንዳለ ምን ሙሉ በሙሉ ፀሐይ ሆነብኝ እና ወደዚህ ጠጋ ስል ጥላውን አገኘኋትና መጣሁ። ምን ላድርግ ብለሽ ነው? ቢሆንም እዚህ ጋር መለመን አይቻልም። ትንሽ ከዚህና ሌላ ቦታ ሄደሽ ለምኝ። እስኪ ይሁን። ይገርምሻል የኔ እህት፣ እኔም እንዳንቺ እንደዚህ ደህና ልብስ ለብሼ ወጥቼ የምገባበት ደህና ስራ ነበረኝ። እኔ እኮ አንቺ እዚህ ሰፈር ቁጭ ብሎ መለመን ትክክል አይደለም ነው እንጂ ያንቺ መለመን ተጠይፌ አይደለም። ትንሽ ከዚህና ሌላ ቦታ ሄደሽ ለምኝ። እሺ ይሁን። አንቺም እኮ ልክ ነሽ። እኔ ወድ ስለባሰኝ ነው እንጂ። በቃ አሁን ተነሽና ሌላ ቦታ ሄደሽ ስሪ። ይቅርታ አድርጊልኝ ስላላወቅኩ ነው። ለነገሩ ለሀገሩ አዲስ ስለሆንኩ የት ምን እንደሚደረግ አላወቅኩም። በተለይ አሁን ደግሞ የተማሪዎች መምጫ ነው፣ ድምጽ ይረብሻቸዋል። ተነሽ ከዚህ። እሺ እነሳለሁ የኔ እህት፣ ግን እንደው ካላስቸገርኩሽ አንድ ነገር ተባበሪኝ። ምንድነው እሱ? ከነጋ እህል የሚባል ነገር አልቀመስኩም እና ካላስቸገርኩሽ ትንሽ ምግብ ብትሰጪኝ። ወይ ጉድ! ስትታይ እኮ ደህና ሰው ነው የምትመስዪው። አነጋገርሽ ራሱ እኮ የኔ ቢጤ አይመስልም። ቆይ ምን ሆነሽ ነው? ቀን የጣለኝ ሰው ነኝ የኔ እህት። ከባድ ህመም ታመሜ ያለኝ ንብረት ሁሉ ለሕክምና አውጥቼ ጨርሼ ነው እንደዚህ ጎዳና ላይ የወጣሁት። በጣም ያሳዝናል። በተለይ የኔ ነገር በጣም ያሳዝናል። ከሰው በላይ የነበርኩ ሴትዮ ይሄው ዛሬ ቀንጥሎኝ ከሰው በታች አደረገኝ። ወይ ጉድ! ቆይ በቃ የሚበላውን ነገር ይዤልሽ ልምጣ። የኔ እህት እንደው ካላስቸገርኩሽ ሌላም ነገር ተባበሪኝ። ደግሞ ምንድነው? ይኸውልሽ የኔ እህት እዚህ ሀገር የምትኖር አንድ አክስት ነበረችኝ እና እሷን ለማግኘት ተባበሪኝ። እና ያለችበት ድረስ ለምን ሄደሽ አታገኛትም? ሀገሩን የታወቀው ብለሽ የምታወቅበት ሀገር ላይ አለምንም ብዬ ነው እዚህ ድረስ ርቄ የመጣሁት። እና እኔ ምን ላግዝሽ? አይ ስልክ ቁጥሯን በቃል ያውቀዋለሁና እንድታስደውይኝ ብዬ ነው። እሺ ንገሪኝ፣ ችግር የለውም። እሺ ያዢ 09 49 63 እንቺ ይሄው የጠራ ነው። እስከዛ ድረስ እኔ የሚበላውን ነገር ይዤልሽ ልምጣ። ሄሎ አክስቴ፣ እንዴት ነሽ? ደህና ነኝ። ወይኔ ራሻ ሰራችኝ ማለት ነው። ወይኔ እንደዚህም ደግሞ አዲስ ስታይል ተጀመረ። እመቤቴ ማርያም ምንድነው? አብትሽ ነኝ። ተረጋጊ፣ ላወራሽ ፈልጌ ነው። ሰው እንዳይሰማን ደግሞ ዝም በይ፣ ቀስ በይ። እሺ ምንድነው? አበጅሽ እኔ በታመምኩበት ሰዓት እንደ ልጅ በጣም ብዙ ነገር አድርገሽልኛል። እኔ ማንቺን እንደ ልጅ ስላቀረብኩሽ ነው ላወራሽ የመጣሁት። አረ ግን እንደው ግን አንቺ እንዲሁ ምን አይነት ድፍረት ቢኖርሽ ነው ግን እኔን እንደዚህ የምትናገሪኝ? ምን ነው? ምን አጠፋው አበጅሽ? አራክ ደግሞ አንቺ ጥፋት መዘርዘር አለብኝ እንዴ? ያው አንቺ ነበርሽ ትንሽም ቢሆን የምትረጅኝ። አሁን ግን አንቺም ቢሆን እየተጠራጠርሽ ይመስልኝ። ደግሞ ምኑን ያሳመኑኝ? አዎ ልክ ነሽ፣ እሱማ ይገባኛል። ግን ደግሞ እኔም ቢሆን የራሴ ምክንያት አለኝ። እንዴት አይነት ምክንያት ባክሽ? እግዚአብሔር ያሰጣሽም ሙሉ አካል እንደማይሰራ እያስመሰልሽ ወንበር ላይ ተቀምጠሽ እንደ ሽባ በሰው እጅ ምግብ መብላት ነው ምክንያት? እስቲ ንገሪ። አበጅሽ ያን ሁሉ ያደረኩት ወድጄ ይመስልሻል? አንቺ ራስሽ አይደለሽ እንዴ እዛ ቁልቁለት ላይ ሊወረውሩኝ ሲሉ የደረስሽልኝ? እና ቢሆንስ እንዴ እንደዛ ታመሜ ሽባውኝ እንኳን እንደዛ ውሩራ የጣለችኝ ልጅ ደህና ነኝ ብላት ምን ልታደርገኝ እንደምትችል አስበሽዋል? ቢሆንም በራስ ላይ ማሟራት አስፈላጊ አይደለም። እኔ እንደሆነ ነገሩ ምንም ደስ አላለኝም። አበጀሽ አንቺ የዋህነሽ፣ የእናትን ነገር ታውቂዋለሽ። እባክሽ ስለ እናት አምላክ ብለሽ እባክሽን አግዥኝ። ኧረ እባክሽን ቆይ
ማሂ አበጀሽ ቆይ ሁሉ ሰዓት ነበርሽ? ሰዓቱን አይተሽው? በማታውቂው ሀገር የሁሉ ሰዓት ማምሸት ለምን አስፈለገ? በጣም ቆየሁ እንዴ? አየኔ ነገር አስጨነኩሽ አይደል ማዬ? በጣም ቆየሁ። ሰዓቱን እስቲ በማታውቂው ሀገር አዲስ በሆንሽበት ሀገር ይሄ ሁሉ ሰዓት ማምሸት ለምን አስፈለገ? እኔማ ምን አደርጋለሁ ማዬ? ሱቅ ሄጄ እኮ ልክ እዚህ ጋር ስደርስ እንዲሁ ከክፍለ ሀገር አንዲት ጓዴ ደውላ በቃ እንዲሁ ከሷ ጋር የተፈጠረውንም ያልተፈጠረውንም ስንዘባርቅ እኮ ነው የመሸው። እዚህ ጋር እኮ ነበርኩ ማዬ፣ በሩ ጋር አላየሽኝም? ቢሆንም አበጀሽ፣ ቢያንስ ገብተሽ ማውራት ነበረብሽ። ይሄን ያህል ሰዓት ውጪ መቆየት አልነበረብሽም። ሌላ ጊዜሽ ግን በጊዜ ግቢ። ማታውቂው ሀገሬው ነገር ትሆኛለሽ ብዬ እኔም እኮ እጨነቃለሁ። እሺ በቃ አንቺ ራስሽን ቢ፣ እኔ ደካክሞኛል፣ ገብቻ አረፍ ልበል። እንዲሁ የሚበላም ነገር ሀፍሽ ላይ ጣል ሳታደርጊ ልተኚ? አይ መብላት አላሰኘኝም፣ ማረፍ ነው የፈለኩት። ይለረፍ። እሺ ለነገሩ እኔም ራስ መታቱ ሊገለኝ ነው። እህል የሚባልም ነገር አላሰኘኝም። ምን ነው አበጀሽ? እንደው የሳሚ ነገር ሆዴን ቢበላው እኮ ነው እንዴቹ ንፍርቅ እያልኩኝ ውዬ አሁን ራስ መታቱን ልችል አልቻልኩም። ሳሚ በጣም ነው ያዘነው አይደል? ማዘንም እኮ ልክ አለው ማሂዬ። እንደው እናቴ እያለ እንደዛ እንባውን መንታ እርግፍ ሲያደርገው እኮ ብታዩ እንዴት እኮ አንጀት እንደሚበላ። አዎ እባክሽ፣ በቤተሰብ መፈታን በጣም ከባድ ነው አይደል? አይ የሱ ግን ትንሽ ጫና አለበት። አንድ አለችኝ የሚላት እናቱ ፊት ለፊቱ ቆማ እንደዛ ስትናገረው በሰዓቱ ምን እንደሚሰማው ማን ያውቅ ይሆን? በጣም ግን አንቺ እንደዚህ አትሆኚ። በሆነ ባልሆነ ራስሽን አትጉጂሽ። እኔማ የሱ ነገር አንጀቴን ቢበላኝ እኮ ነው ማለቅሰው። ወይ እንደው አለቃቀሱን እኮ ቆመሽ ብታዩ ማዬ፣ አረ እንዴት አንጀት እንደሚበላ። እሱንማ ሳሚን በደንብ አውቀዋለሁ። ምን ያህል ሊያዝን እንደሚችል መገመት አይከብድም። በጣም እንደ ወንድ ልጅ እንደዛ እንበውጥቶ ሲያለቅስ በህይወት ዘመን አይቼም አላውቅም። እንግዲህ በሂደት ይረሳዋል። አሁን አንቺም ራስሽን ቢ፣ እኔም ደክሞኛል፣ ገብቼ ልተኛ። ደህና ደር። እሺ እናቴዋ፣ ደህና ደር። ይዋዳን ግን ደህና ነሽ? ማሂ ደህና ልሆን አሉን። እኔ ራሴ ግራ ገብቶኛል። ምን እንደማረግ አላውቅም። በጣም ተጨናንቄያለሁ። ነገሮች ከአቅሜ በላይ ሆኖ በጣም ከብደውኛል። አሁን ያለሽበት ስሜት በደንብ ይገባኛል። ግን ያንቺ እንደዚህ መሆን ነገሮችን አይቀይረው። አይ ማሂ፣ እሱንማ እኮ በደንብ አውቃለሁ። ግን አለመጨነቅ፣ አለማሰባትሽም ከባዱ ነገር ደግሞ እሱ ነው። ይዋዳኔ፣ ስለኔ ብዙ ነገሮችን ታውቂያለሽ። ግን ብዙ ከባድ ነገሮችን የተጋፈጥኩትኝ በአንቺ እድሜ በማንስበት ሰዓት ነበር። አውቃለሁ ማሂ፣ መጠንከር እንዳለብኝ። ግን ደግሞ አሁን ምንም ለማደርገው ነገር ሞራል አጣለሁ። በቃ ግራ ገብቶኛል። ለምንም ነገር ግድ አይሰጠኝም። ግን ነገሮች ተደራርበው ከአቅሜ በላይ ሆኑብኝ። እሺ ቆይ እኔ ምን ላድርግ? ይዋዳኔ፣ ጠንከር ብለሽ ነገሮችን መጋፈጥ ጀምሪ። ዛሬ ሰውነቴ በድን የሆነ ያህል ጭንቅላቴ ምንም ማሰብ እንደማይችል እየተሰማኝ ነው ያለው። አይ ከአቅምሽ በላይ አይደሉ አልመሰለኝም ማሂ። እኔ በጣም ግራ ገብቶኛል። ይሄ ስሜት ለዘላለሙ አብሮኝ የሚቆዩሉ እየመሰለኝ ነው። እና ይሄ እኮ ሁሉም ሰው ሊያጋጥመው የሚችል ስሜት አይነት ነው። ይዋዳኔ፣ አሁን ይሄን ላንቺ መናገር ሰዓቱ ባይሆንም ግን ምናልባት ከጠቀምሽ ልንገርሽ። ምንድነው ማሂ? እናቴ ስትታመምብኝ በጣም ልጅ ነበርኩ። አስቢ ውስቲ ለትምህርትና ሱቅ ለመላክ ካልሆነ ወደ ውጭ ማትወጣ ልጅ ሃይ ስኩል ተማሪ ያለው ነበር እናቴ ታመመችብኝ። አስቢ ውስቲ ለትምህርትና ለሱቅ ካልሆነ በስተቀር ውጭ ወጣ ማታቅ ልጅ ድንገት እናቷ ስትታመም ምን የምታደርግ ይመስልሻል? ምን አደረግሽ? መጀመሪያ ሰሞን በደንብ እናቴን አስታመም ነበር። መሀል ላይ ግን የምንበላውም የምንጠጣውም ስናጣ ለቤት የሚሆነኝን ነገር ለማግኘት ግዴታ ወጥቶ መስራት ግዴታ ሆነብኝ። እና አንቺ ከዛ ምን አደረግሽ? ምን ቤተክርስቲያን ሄዶ ማልቀስ። ትምህርቴን በጣም ነበር የምወደው። እናቴንም በጣም ነው የምወዳት። ተስፋ ቆርጬ ትምህርቴንም አቋርጬ እናቴን ለማስታመም ወሰንኩ። ከዛ በፊት ግን በትርፍ ሰዓት ሊሰራ የሚችል ስራ
በደንብ ፈልጌ ነበር ግን አጣሁኝ። በመጨረሻም ትምህርቴን አቋርጬ ስራ ልሰራ ስል በፈጣሪ እርዳታ ከትምህርት ቤት መልስ ልሰራው የምችለውን ስራ አገኘሁ እና እናቴን እያስታመምኩ ስራዬን መስራት ጀመርኩ። አየሽ አይደል ይወዳል፣ አንቺ ምቹን ያህል ከሞከርሽ አንቺ ማቹን የሚችል አምላክ አለ። አንቺ ምቹን ነገር ጥግ ድረስ አድርጊ፣ ሌላውን ደግሞ ለፈጣሪ ስጩ። ማሂ በጣም አዝናለሁ፣ ግን እኔን ከበደኝ። ነገሮች ከአቅሜ በላይ ሆኑብኝ። አይ ይወዳል፣ ነገሮች ተደራርበው አሰልችቶሽ እንጂ ከአቅምሽ በላይ ሆኖ አይደለም። ከአቅምሽ በላይ አይደሉም። እየቀለድሽብኝ ነው ማሂ። እንደሱ ማለት አይደለም ይወዳል፣ ግን ይሄ ሁሉ ችግር የተሰጠሽ የመቻል አቅም ስላለሽ ነው። ችግር ሲገጥማችሁ የምቋቋምበት ትከሻ ስላለኝ ነው የሰጠኝ በሉ አይደለም የሚባለው። ቆይ እኔና አንቺ ከተዋወቅን ጊዜ ጀምሮ በጣም ብዙ ችግሮችን አልፈሻል። የእስከዛሬው ከምን ተለየ? እኔ እንጃ አላቅም ማሂ። ሁሉም ነገር ድብልቅልቅ ብሎብኛል። ምን ማድረግ እንደምችል ራሱ ምንም አላቅም። እኔና አንቺ ከተዋወቅን ጊዜ ጀምሮ በጣም ብዙ ችግሮችን አልፈሻል። ያሁኑ ችግር ከእስከዛሬው ችግር በምን ተለየ? አላቅም። እኔም እኮ ግራ የገባኝ እሱ ነው። ምናልባት የሳሚ ሁኔታ በጣም አሳስቦሽ ይሆናል። እስቲ እሱ ጋር ሂጂና ትንሽ አውሪ። ለምን እንደዚህ ያልሽ? ምክንያቱም እንደዚህ ያሳሰበሽ ያንቺ ችግር ሳይሆን የሳሚ ሁኔታ ነው። ሂጂና ትንሽ አውሪ፣ ቢያንስ ቀለል ይልሻል። ማሂ በጣም አመሰግናለሁ፣ በሁሉም ሰዓት በሁሉም ጊዜ ከጎኔ ስላለሽ። አይዞሽ የኔ ውድ፣ ይሄንንም ጊዜ እንደሌሎቹ ታልፋለሽ። እሺ እዚህ በዚህ ሰዓት ተረጋጊ ሊዲያ። አንቺን ላገኘሽ ሰው ሳይኝ ተደብቄ መጥቼ እኮ ነው። እንዴ እና ታዲያ ሰው ሳይሰማሽ ብትመጪ እዚህ ምን ትሰራለሽ? በዚህ ሰዓት መሽቷል እኮ። ሊዲያ ተረጋጊ። እኔና አንቺ መነጋገር ያለብን አንዲት ጉዳይ አለች። ለዛ ነው የመጣሁት። እንዴ አበችሽ፣ ምን ሆነሻል? መነጋገር ያለብን ጉዳይ ቢሆንም እኮ ነገ ይደርሳል እኮ። ሲቀጥል ደግሞ በዚህ ዳርት እዚህ ምን ትሰራለሽ? ከእንዲህ ያለ እንቅልፍ ስለቀሰቀስኩሽ ይቅርታ አድርጊልኝ። እኔም ነገ ጧት ነበር ለወራሽ የፈለኩት፣ ነገር ግን ጉዳዩ ከባድ ነው። አሁኑኑ ዛሬውኑ ተነጋግረን መፍታት ስላለብን ነው የመጣሁት። እሺ ምንድነው በጀሽ እንደዚህ ያስቸኮልሽ ነገር? ማወቅ እችላለሁ? መናደዱን ታዩና አሁን የምነግርሽን ነገር ከልብሽ ሆነሽ አዳምጪ። ቅድም ሱቅ ዕቃ ገዝቼ ስመለስ እናቴ ሰፈር ውስጥ አግኝታኝ አውርታኝ ነበረ። እማዬን የኔ እናት አገኘሻት? አውራሻት? አዎ ሊዲያ፣ ላንቺ መልእክት እንዳስተላልፍልሽ ፈልጋ ነው። ምን አለችሽ? ስለምንድን ነው ያወራችሽ? ግን እርግጠኛ ነሽ አበጀሽ እናቴን አውርተሻታል? አዎ አግኝቻታለሁ። እናትሽ አንቺን ነበር ማግኘት የፈለገችው፣ ነገር ግን አንቺ ማግኘት ስላልቻለች ነው እኔን ያወራችኝ። እናትሽ ከጎንሽ ሆኖ የሚያግዝሽ ሰው ትፈልጋለች። ቆይ ለምንድን ነው አንቺ እኔን እንድትረጂኝ የፈለገችው? እና ደግሞ የምን መልእክት ነው የላከችሽ? እናትሽ ለጊዜው የምትደበቅበትን ቦታ አግኝታለች። አንቺን እንዳገናኛትና እኔ ደግሞ አጠገብሽ ሆኜ አንቺን እንድረዳሽ እንዳግዝሽ ነው የፈለገችው። ለዛ ነው ያወራችኝ። እርዳታ? አበጀሽ፣ እኔ እናት ነኝ። ምንም ቢሆን እንደዚህ እያለቀስኩ አለምንሽም ነበር። እንዴት አይነት ነገር ውስጥ ገባ ጎበዝ። እንዴ ቆይ እኔ አንቺን እንዴት አድርጌ ነው ምረዳሽ? ሲጀምር ከመጀመሪያውም ልጅሽ ራሷ እናቴ አካላ ጎደለ ታመመች እያለች እንደዛ ደም እንባ ስታለቅስ ያልነገርሻት አንቺ ለልጅሽ ካልተመለሽ እንደው ለማን ትመለሻለሽ? አይ አበጀሽ፣ እኔን ለማውቀስ እንኳን ብዙ አቸኩኝ። ስለኔ ማጣቂያቸው በጣም ብዙ ነገሮች አሉ። ምንድነው ማላቀው? ይሄንን አንቺ ትረጅኛለሽ ብዬ አስባለሁ። ዱድሊ አሁን በዚህ በጨለማ እንደዚህ በብርድ እየተንዘፈዘፍክ የተቀመጥኩት መቼም በወለድ አይጨከንም እምትይ ነገር ካለ አንቺን ለመስማት ነው። እሺ አበጀሽ፣ እነግርሻለሁ። ግን አንቺም የምነግርሽ እያንዳንዷን ነገር ከልብሽ ብለሽ እንድታዳምጪኝ እፈልጋለሁ። እሺ ከልብ ያዳምጥሻለሁ። ምን መሰለሽ አበጀሽ፣ እኔም ቀንጥሎኝ ነው እንጂ የተከበርኩና አንቱ የተባልኩ ሀብታም ሰው ነበርኩ። ተዋርጃለሁ አበጀሽ። በላቤ ሰርቼ ያመጣሁት ንብረቴን ለንብረት በቋመጡ ቀማኞች በእነሱ እጅ ተቀምጫለሁ። ቆይ እኔ የምለው እንደው እንዴት አርገሽ ነው ከዛ ቤት የወጣሽው? አበጀሽ፣ ቤት እኮ የኔ ነው። መግቢያውን መውጫውን
መደበቂያውን በደንብ አድርጌ ነው የማውቀው። ይሁንሽ። ቆይሽ አሁን እኔ ምን እንዳደርግልሽ ነው የምትፈልጊው? እኔን ያሉ ጠላቶች እሷ እንዳይጎዱብኝ በጣም ፈራለሁ። ታምሜ ስድን ያልነገርኳት እኔ መጉዳት የሚፈልጉ ሰዎች እሷን ብለው እንዳይጎዱብኝ ፈርጄ ነው። አልገባኝም። መቼም እኔ መጉዳት የፈለገ ሰው ቀላሉ መንገድ ልጄ መጉዳት ነው አይደል? እሺ አሁን አንቺ ከኔ ምንድነው የፈለግሽው? ካንቺ የፈለግኩት ነገር ልጄ እንዳገኛት እንድትረጂኝና ከልጄ ጎን እንደሆን ነው። አበጅሽ ስሜ በውሸት የጠፋ ሰው ነኝ። እኔ ሌሎች እንደሚሉኝ አይነት ሴት አይደለሁም። እባክሽ ለነፍስሽ ይሆናለሁ፣ አግዢኝ። እሺ እንግዲህ ከጎኗ መሆኑን እሆናለሁ። አንቺንም ቢሆን አገናኝሻለሁ። ከዚህ የዘለለ ግን ምንም ነገር ላደርግልሽ አልችልም። በጣም አመሰግናለሁ አበጅሽ። ይሄን በማድረግሽ በጣም ነው የምትኮሪው። በቅርቡ ደግሞ እውነቱ መውጣቱ አይቀርም። እሱን እንግዲህ አብረን ያለን። እኔም ካንቺ ጋር በጣም ብዙ ቆየው። አንቺም ግቢ፣ እኔም ወደ ቤት ልሂድ። እንግዲህ ይሄንን የነገረች ነገ ደውላ የት እንደምታገኛት ትነግረኛለች። እሺ በቃ አበጅሽ፣ እኔንም እናቴንም ስለምትረጂን በጣም አመሰግናለሁ። ግን አበጅሽ እማዬ እንዴት ናት ስታያት? ደህና ናት አይደል? አዎ እንዳዩዋትኝ ከሆነ በጣም ደህና ነች። እሺ በቃ አበጅሽ በጣም አመሰግናለሁ። እሺ በቃ አንቺንም አረብሽሽ፣ ተኝ በቃ። እሺ ደህና ደሪ። እንዴ እስካሁን አልተኛም እንዴ? አልተኛም፣ ዝም ብዬ የተገላበጥኩ ነበር። እኔ እኮ እስካሁን ያልመጣሁት ድንገት እንቅልፍ ከወሰደ እንዳልቀሰቀሰ ብዬ ነበር። አይኔን ስጨፍን ጭንቅላቴ ለሁለት ተከፍሎ ማሰብ ጀምራለሁ። አንዳንዴ ደግሞ በራሴ ሀሳብ እዋጣለሁ። እንዴት? እናቴ አብራኝ በነበረች ጊዜ ለኔ የከፈለችውን መስዋዕትነት ሳስብ ምን አይነት እድለኛ ነኝ እንደዚህች አይነት እናቴ ሰጠኝ እላለሁ። ትናንትና የተፈጠረውን ነገር ሳስብ ደግሞ ይበልጥ ግራ አጋባለሁ። እውነት እናቴ ናት ወይስ ሌላ ሴት ናት? ነገሩ እንዳልተፈጠረ ለመርሳት ሞከርኩኝ፣ ግን አልሆነም። ይኸውልህ ሳሚ፣ አሁን ያለህበት ስሜት በደንብ ይገባኛል። ቀላል አይደለም እና ደግሞ እርሳውም ልልህ አልችልም። ምክንያቱም እናትን እንኳን መርሳት ለደቂቆች አለማሰብ ራሱ ምን ያህል ከባድ እንደሆነ አውቃለሁ። እኔ አሁን አንድ ማድረግ የምችለው ነገር ቢኖር አንተ እንድትረጋጋ ማድረግ ብቻ ነው። አንቺንም አስጨነቅኩሽ አይደል? ይሄኔ መጨነቅ ላንተ ምን ይጠቅማል? አሁን አንድ የሚያረጋጋኝ ነገር ቢኖር አንቺ ከጎኔ መሆንሽ ነው። ይኸውልህ ሳሚ፣ አንተ ለኔ በጣም ብዙ ነገር ሆነ ያለኛል። ካጎቴ እጅ ውጪ የወንድ እጅ እንኳን በስነ ስርዓት ጨብጬ አላውቅም። በሙሉ አይኔም ያየሁት ወንድ አንተን ብቻ ነው። አንቺ ካጠገቤ ባትሆኚ ምን እንደምሆን አላውቅም ነበር። ይሄ መጥፎ ጊዜ ካንቺ ውጪ እንዴት እንደማሳልፈው አላውቅም ነበር። እንደዚህ አይነት ጥሩ ስሜት እንዲሰማ ስላደረኩ በጣም ደስ ብሎኛል። በዚህ ሰዓት አንቺን ከማየት ውጪ ፈገግ የሚያስብለኝ ነገር የለም። ቅድም ግን የት ሄደ ነበር? ቤዛን ላውራት ወጥቼ ነበር። ከሷ ጋር ነበርኩኝ። አይገርምም ሳሚ? ዛሬ ደውለህ እኮ እንገናኝ ስትለኝ እንዴት ደስ ብሎኝ እየበረርኩ እንደመጣው። እንደ ቀልድ እኮ ከተገናኘን ቆየን። አዎ በጣም ቆየን አይደል? እኔ ራሱ እንገናኝ ስትይኝ በጣም ጓጉቼ ነው የመጣሁት። ሳሚ ስትታይ ግን ደህና አትመስልም። የተፈጠረ ነገር አለ? በጣም ብዙ ነገር። እማዬ መታ ነበር። የት? እኛ ቤት መታ ነበር። ወይኔ ሳሚ እንዴት ደስ ይላል። እናንተ ቆይ ለምን ደስተኛ አልሆንክም? ወይኔ አምላኬ። አያይ ቆይ ሳሚ በእርግጠኝነት ይሄን ያደረገችበት የሆነ ምክንያት ይኖራታል። እኔ እንደዛ ነው የማስበው አይደል ሳሚ? አይመስለኝም ቤዚ። አይኔን እያየች እንደተናገረች። ሳሚ እናትህን ከኔ በላይ ታውቃታለህ። ላንተ ደግሞ ምን ያክል እንደምሳሳለ ታውቃለህ። እኔም እኮ ግራ የገባኝ እሱ ነው ቤዚ። ህይወቷን መሰጠኝ እናቴ በአንዴ ተቀይራ ህይወቴን አንተን ያመሰቃቀልከው አይንም ማየት አልፈልግም ስትለኝ ብቻ ቤዚ መኖር እያስጠላኝ ነው። እንዴ ለምን
ሳሚ አንተ በፍጹም እንደዚህ ሊሰማ አይገባም። ህይወቴን ቀመተኛል። አይንም ማየት አልፈልግም ስትለኝ ብቻ ቤዚ አሁን መኖር እያስጠላኝ ነው። ይሄ አንተ ጥፋት አይደለም። እሷ እውነት ቢሆን የተናገረችው እንኳን አንተ በግድ ወልደሽ አሳድጊኝ አላልካትም። እኔ እንጃ የተደበላለቀ ስሜት ሲሰማኝ ለአብድ ስነሳ ነው ወደ አንቺ የደወልኩት። ከዋዳን ጋር በደንብ አላወራህበትም እንዴ? አውርቼበታለሁ፣ በደንብ አውርቼበታለሁ። ግን ደግሞ የልብ ጓደኛዬንም ማውራት አለብኝ። ግን እኔ አንድ ነገር ገብቶኛል። እናትህ አንተን ከአደጋ ለመጠበቅ እየሞከረች ነው። ምን አይነት አደጋ? ይኸውልህ ሳሚ፣ አንተ ወንድ ስለሆንክ ላትረዳው ትችላለህ። ግን እናትህ አንተን ለማሳደግ በጣም ብዙ ነገር አድርጋለች። በምንም አይነት መንገድ አሁን ተናገረች ያልከኝን ነገር ልትናገር አትችልም። ምክንያቱም ይሄ ስሜት ቢኖራት ላንተ ስትል ያንን ሁሉ ነገር አታሳልፍም ነበር። እኔ እንደሚገባኝ ከሆነ ግን እናትህ አሁንም ላንተ ዋጋ እየከፈለች ይመስለኛል። አልገባኝም። ምን አይነት ዋጋ? እስኪ በደንብ ረጋ ብለህ አስበው። የእናትህ የቅርብ ጓደኛ ማናት? ማነች? እኔን መልሰህ ትጠይቀኛለህ እንዴ? ሂሩት ናታ። እስኪ አስበው፣ ልጇን አምና ከሰጠቻት የቅርብ ጓደኛዋ ናት። ከዛም ባለፈ ደግሞ የስራ ባልደረባዋ ነች። ቤዚ ግራ እያጋባሽኝ እኮ ነው። አያይ አንተን ግራ እያጋባውክ አይደለም። አንተ የተፈጠረው ነገር ግራ ስላጋባህ ነው። ሂሩት ማለት በጣም በከባድ ወንጀሎች የምትፈለግ አደገኛ ሴት ነች። ስለዚህ እናትም የሷ ተባባሪ ነች ማለት ነው። ስለዚህ በእርግጠኝነት እናት አሁንም ላንተ እየተከላከለችልህ ነው የሚሆነው። አይ እንደሱ እንኳን ሊሆን አይችልም። እሺ እናት የምትሰራውን ስራ በደንብ ታውቃለህ? ማለቴ ስትሰራ አይተህ ታውቃለህ? እሷ የምትሰበሰብበትም ሆነ መስሪያ ቤቷ ሂጄ አላውቅም። እኔም እኮ ተማሪ ነኝ። እሺ አንተ ተማሪ ነህ፣ ሄደህ አታውቅም። ግን ደግሞ እናት እንደምትለው ውጪ ለስብሰባ ስትሄድ ወይ ደግሞ ስራ ላይ ሆና በፎቶ እንኳን አይተህ ታውቃለህ? ያስተዋወቀችስ የስራ ባልደረባ አላት? የለም። አየህ አይደል? የለም። ስለዚህ በእርግጠኝነት እናትህ አሁንም አንተን ከአደጋ ለመጠበቅ እየሞከረች ነው። ሳሚ አሁን ያንተ እንደዚህ መሆን ምንም አይጠቅምም። ይልቅ አንተ ጠንከር በልና ራስህን ጠብቅ። እውነታውን ጊዜ ይፈታዋል። አንተ ግን ይህንን በማድረግ እናትህን አግዛት። በእርግጠኝነት እንደዛ ነው የሚሆነው። በእንደዚህ አይነት መንገድ አላሰብኩትም ነበር። ወደ አንቺ መምጣቴ በጣም ትክክለኛ ነገር ነው። ወሬኛ አሁን ተነስ፣ እስከዛሬ የጠፋበትን በርገር ትጋብዘኛለህ? እንደዛ ከሆነ በጣም ጥሩ። የቀረውን ደግሞ ነገ ጧት እናወራለን። አሁን እንተኝ። ዛሬ ደግሞ ገና በጧቱ ነው የራበኝ። ምን ይሻላል ሂሩት? ምንም። በዚህ ሰዓት ተደብቆ ከመቀመጥ ውጪ ምንም አማራጭ የለሽም። አይገርምሽም? ግን ምኑ ነው የሚገርመኝ? ምንም የሚገርም ነገር የለም። ይገርማል እንጂ። እስኪ መለስ ብለሽ ትናንታችንን አስቢ። እኔም ሆንኩ አንቺ ምግብ ቤት ገብተን የምንፈልገውን ማንፈልገውንም ምግብ አዘን ለካክፈን ነበር የምንተው አይደል እንዴ? ዛሬ ግን ለረሃባችን ማስታገሻ ቁራጭ ደረቅ ዳቦ እንኳን አተናል። ሀያት አንድ ነገር ወቂ፣ የጊዜ እንጂ የሰው ጀግና የለው። እሱንማ በደንብ አየነው እኮ። እኔና አንቺ ከመታወቃችን በፊት የሰው ልብስ አጣቢና እንጀራ ጋጋሪ ነበርኩ። ከዛ ጊዜ አንስቶ ከሰው በላይ አደረገኝ። አሁን ደግሞ ይሄው በተራው ከሰው በታችኝ እያየሽኝ ነው። እሱማ እኔም በሆን እኮ ልጄን አቅፌ ጎዳና ላይ በልመና ላይ ነበርኩ። ግን ደግሞ ከአመታት በፊት አየር ላይ ነበር የምንሳፈፈው መሬት አይንካኝ ብዬ። አሁን ደግሞ ያለውበትን ተመልከች። እኔ ምልሽ ግን አያት፣ አንቺ ሳትጠየቂ ብዙ ነገር ነበር የምትለፈልፊው። ግን ስለልጅሽ አባት ምንም ነገር ብለሽኝ አታውቂም። እሱም መርሳት ስለምፈልግ ስለሱ ምንም አይነት ነገር ማውራት አልፈልግም። ቆይ ስለሱ ለምንድን ነው ማውራት የማትፈልጊው? ምንም ቢሆን እኮ የልጅሽ አባት ነው። በነገርሽ ላይ ሳሚ ትልቅ ልጅ ከሆነ በኋላ አግኝቼዋለሁ። ሳሚ የሚማርበት ትምህርት ቤት ልጁን ሊያደርስ ይመጣል። ባይገርምሽ ትልቅ ልጅ አድርሷል። 1-2 ከሩቅ አይቼዋለሁ። እና ምንም አላልሽም? ምን እላለሁ? ዝም አልኩኝ። የኔ በቀል ዝምታ ነው። ዝምታ? እንዴት አይነት ጥሩ በቀል መረጥሽ? በእናትሽ የምሬን ነው እኮ ሂሩት። እሱን የማያውቀውን ልጅ ልጁን የሚያስተምርበት ቦታ ሲማር አስበሽዋል? ከዚህ በላይ ምን በቀል አለ? ከዚህ ሁሉ ለምን ፊት ለፊቱ ሄደሽ ያለማንም እርዳታ ብቻሽን ልጅሽ እንዳሳደግሻት ነግሪው። ከዛ አንገቱን ሲደፋ ታየዋለሽ። ምን የሚፈጠር ይመስልሻል?
ያው ተለሳልሶ እንደ ልማዱ ይቅርታ ይጠይቃል። እኔም ልጁን እግር ላይ ወድቆ ከዛ ደግሞ ልጁን የማየት መብት ይፈቀድለታል። ገባሽ? እኔ ደግሞ እንዲሆን የማልፈልገው ይሄንን ነው፣ የአባትነት መብቱን መቀማት፣ ልጄ እኔ ብቻ የማድረግ ነው። እንግዲህ የሚሻልሽ ነገር ራስሽ ታውቂያለሽ። የማይረባ ነገር በማውራት ጊዜያችን አናዋክል። ዛሬ ልጄ ትመጣለች። እሺ በቃ ከመጣች ከቻለች ምግብ ይዛል እንድትመጣ አርጊ። በጣም እርቦኛል። ሄሎ ማሂዬ፣ ደህና ነኝ። እዚህ እኮ ከሊዲያ ጋር አንዳንድ ቦታዎችን ልናይ ወጥተን ለዛ ነው ሳልነግርሽ ስለወጣሁ ቅራለሽ እንዴ ማሂዬ? ይቅርታ ማሂዬ። እሺ እናቴ፣ እሺ